ሰላም እንደምንላችኋል የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። የብሩንዲ ፕሬዝዳንት ኢቫሪስቴ እንዳይሽሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ኢየሱስ ክርስቶስ በትህትና የደቀ መዛሙርቱን እግር ያጠበበት ዕለት ጸሎተ ሐሙስ በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ነው። በሰባተኛው ጠቅላላ ምርጫ ሂደት የሴቶች ድምጽና ውክልና ጎልቶ እንዲወጣ በትጋት እየተሰራ ይገኛል። ከውጭ አሜሪካና ኢራን የደረሱበት የተኩስ አቁም ስምምነት እስራኤል በሊባኖስ ላይ በፈጸመችው ጥቃት ምክንያት አደጋ ውስጥ ገብቷል። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ወደ ቀዳሚው ዘገባችን እናልፋለን። የብሩንዲ ፕሬዝዳንት ኢቫሪስቴ እንዳይሽሚዬ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አቀባበል አድርገውላቸዋል። እንደ ሪፖርተራችን አሸናፊ እንዳለ ዘገባ የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት ኢቫሪስቴ እንዳይሽሚዬ በቆይታቸው የሁለቱን ሀገራት ግንኙነት ይበልጥ የሚያጠናክሩ ውይይቶችን ያደርጋሉ ተብሎ ይጠበቃል። ዘገባዎቻችን ይቀጥላሉ። ኢየሱስ ክርስቶስ በጸሎተ ሐሙስ ትህትናን እንዳስተማረ የክርስትና እምነት አስተምህሮ ያስረዳል። ይህን ደግሞ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ በማጠብ በተግባር አሳይቶታል። ሜሮን በረዳ በዚህ ጉዳይ ላይ ያሰናዳችው ዘገባ አለ። አምስተኛው ዕለት ጌታችን ኢየሱስ ክርስቶስ ዓለሙን ለማዳን መከራ እንደሚደርስበት እንደሚሰቀል ክፉ የሆነ አሰቃቂ መከራ በሕይወቱ ላይ እንደሚደርስ ባወቀ ጊዜ
ጌቴሴማኒ በሚባለው የአትክልት ስፍራ ውስጥ ለረጅም ሰዓታት የጸለየበት ዕለት ስለሆነ ያንን ጸሎተ ሐሙስ ይባላል። እና የጸሎትን አስፈላጊነት ደግሞ ለደቀ መዛሙርቱ ሰዎች በመከራ ውስጥ ወደ መከራ እንዳይገቡ መጸለይ እንዳለባቸው፣ በመከራም ውስጥ እያሉ መጸለይ እንዳለባቸው፣ ከመከራም በኋላ ደግሞ መጸለይ እንዳለባቸው፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ቃል ያስተማረበት ቀን ስለሆነ ያን ዕለት ቤተክርስቲያናችን የጸሎተ ሐሙስ ዘወትር መጸለይ እንዳለብን የሚያስተምርበት ቀን ነው። ምንድነው ሰዎች ወደ ፈተና የሚገቡባቸው ምክንያቶች አንደኛው በራሳቸው ክፉ ሐሳብ ምክንያት እንዲሁም ደግሞ ክፉ ሰዎች ወይም ደግሞ በክፉ ባልንጀሮች አማካኝነት፣ ዋነኛው ግን ሰይጣን ራሱ ዲያብሎስ ስለሆነ ከነዚህ ሁሉ ድል መራቅ የምንችለው ወደ ድል መምጣት የምንችለው በጸሎት መሆኑን የምናስብበት ቀን በመሆኑ አንደኛው ጸሎተ ሐሙስ እንዲባል አድርጎታል ማለት ነው። እግራዳይ ሆአጸበ ሆኖ ሞአበ ወእመ ወመሃሮ ሞት ሃሌሉያ ጌታ ኢየሱስ ክርስቶስ ሲመጣ አዲስ ስርዓት በምድር ላይ እንዳመጣ ከዚህ በፊት የነበረው ስርዓት ሰዎች ትሕትናን በማሳየታቸው የተናቁ፣ አሁን ግን ትሕትናን በማሳየት የመላቅ የሚቻል መሆኑን የሚናገርበት ቀን ነው ማለት ነው። እና ሕጽበተ እግር ደቀ መዛሙርቱን ከሰበሰባቸው በኋላ እኔ አምላካችሁ ስሆን እናንተ ፍጡር ስትሆኑ፣ እኔ መምህራችሁ ስሆን እናንተ ደቀ መዛሙር ስትሆኑ፣ እኔ የእናንተ የበላይ ስሆን እናንተ ግን ታናናሾች ሆናችሁ እያለ እኔ እግራችሁን እንዳጠብኩት እንዲሁም እርስ በርሳችሁ ትታጠቡ ዘንድ ትከባበሩ ትዋደዱ ዘንድ ይቺ ምስክርና መልእክቴ ናት በማለት ያሳየበት ቀን በመሆኗ አንደኛው ሕጽበተ እግር ነው። እግር የመታጠብ ቀን። እግር ሲባል በእርግጥ ስለ ውሃ መታጠብ ብቻ ሳይሆን በልብ ውስጥ ስላለ የቆሻሻ ተግባርም ማስወገጃ ቀን ማለት ነው በሌላ በኩል። ምክንያቱም ከዚህ ካልታጠባችሁ እኔ ካላጠብኳችሁ እድል ፈንታ የላችሁም የሚል ቃል ስላለ ማለት ነው። የቀድሞውን ኪዳን የብሉይ ኪዳንን ስርዓት ይሽሮ አዲሱን ኪዳን ከዛሬ ጀምሮ ስለእናንተ የሚፈሰው ደሜ ስለእናንተ የሚቆረሰው ስጋ ይሄ ነው በማለት ስጋውን በወይን በስንዴ እንዲሁም ደግሞ ደሙን ደግሞ በወይን መስሎ ለደቀ መዛሙርቱ የሰጠበት ቀን ነው ማለት ነው። ስለዚህ ከዚህ ስጋና ከዚህ ደም ያልተካፈሉ ሰዎች የዘላለም ሕይወት የሌላቸው ከእርሱም ደግሞ ህብረት እንደሌላቸው የምናውቅበት ነው። በእኛ ቤተክርስቲያን 5 አዕማድ የሚባሉ አሉ፣ እንዲሁም 7 ደግሞ ምስጢራት የሚባሉ አሉ። ከዚህ መካከል አንዱና ትልቁ ምስጢረ ቁርባን የሚባለው ነው። ቁርባን ማለት በሶስት ቋንቋ በነፃ የሚሰጥ ያለ ክፍያ ክርስቲያኖች ሁሉ የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ተባባሪ የሚሆኑበት ትልቁ የመጨረሻው ምስጢር ነው ማለት ነው። የቆየውን ዓለም ስርዓት የተሻረበት ነው። የቆየው ዓለም ስርዓት ማለት ለምሳሌ በቆየው ዘመን ፍልስፍናዎችን ጨምሮ የሚያከራክሩ ናቸው። ይሄ ሞራል ቨርቹ የሚባለው በዓለም ላይ በጣም ትልቁ አዋይ ነገር ነው። ሰዎች ትሁታን ከሆኑ ስልጣኔን ይቀንሳሉ የሚሉ ለምሳሌ ፍሬዴሪክ ኒቼ የሚባሉት ሰዎች አሉ። ከዛ በፊት ደግሞ እነ ፕሌቶ፣ አርስቶትል፣ ሶክራተስ የሚባሉ ሰዎች ደግሞ ስለ ትህትና ይናገራሉ። ትህትና እውቀትን ለማግኘት ያመቻል፣ ትህትና የዚህን ዓለም ስልጣኔ ለማስፋት ያመቻል ይላሉ። ድህረ ዘመናዊ ዓለም ላይ ግን ትህትና ስልጣኔን የሚጎዳ ነው የሚል ሌላ ሐሳብ ያለ። ኢየሱስ ክርስቶስ ግን ከናንተ መካከል ታላቅ ሊሆን የሚወድ ቢኖር ታናሽ ይሁን፣ ዝቅ ይበል፣ ያገልግል ነው የሚለው። የዓለሙ ፈጣሪ ሆኖ እያለ ዓለሙን ሊያገለግል መጣ እንጂ ሊገለግል አልመጣም በማለት ደግሞ ይሄ ሰርቫንት የሚባለው የዚህን አሁን የመጣውን ደግሞ ሌላውን የአገልግሎት መልክ ደግሞ ያሳየ ነው ማለት ነው። በማገልገል መክበር እንጂ በማገልገል ማነስ የለም የሚለው እግርን ማጠብ፣ አካሄዶቻችን ማስተካከል፣ እንዲሁም ደግሞ ወንድሞቻችን መውደድ። ይሄ
ትልቅ ሆኖ እያለ ዝቅ ማለት ለህኝነትን ብልጫ ያለው ሐሳብን ከአይምሯችን ማስወጣት መቻል እንዳለብን አሁን ሀገራችን ውስጥ በጣም ብዙ ሰዎች ችግር ላይ እንዳሉ ይታወቃል። እንዲሁም ደግሞ ሰዎች ከመግባባት ይልቅ ወደ ግጭት ነው የሚያመዝኑት። ዝም ብለን በሰዎች ላይ ጣቶቻችን ጠቁም እንጂ በብዙ ጉዳዮች ላይ የኛ አስተዋጽኦ ስላለበት የኛ መኖር አንዱ የችግሮች መንስኤ ውስጥ አንዱ ሚና ስላለው ማለት ነው። በዚህ ጉዳዮች ላይ መጸለይ ያስፈልጋል። ምክንያቱም እግዚአብሔር ቅርብ አምላክ ስለሆነ እና ከሀገራችንን ፈተና ከግል ህይወታችንን ፈተና እንዲሁም ደግሞ በዙሪያችን ካሉት ፈተናዎቻችን ሁሉ መራቅ የምንችለው በጸሎት ኃይል መሆኑን የምናስብበት ቀን ነው ማለት ነው። ኢየሱስ ክርስቶስ በትህትና የደቀ መዛሙርቱን እግር ያጠበበት ዕለት ጸሎተ ሐሙስ በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስርዓቶች እየታሰበ ነው። ዕለቱ በባህር ዳር ከተማ በእምነቱ ተከታዮች ዘንድ በአብያተ ክርስቲያናት በተለያዩ ሃይማኖታዊ ስነ ስርዓቶች እየተከበረ ይገኛል። ይህንኑ ስነ ስርዓት እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየሁ ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በባህር ዳር ከተማ የጸሎተ ሐሙስ ዕለት በክርስትና እምነት ተከታዮች ዘንድ በምን መልኩ እየተከበረ ነው? አመሰግናለሁ። የሰሙነ ሕማማት አራተኛው ቀን ላይ እንገኛለን። እንግዲህ በክርስትና እምነት ተከታዮች ዘንድ በተለይ የዐቢይ ጾም ማደማደሚያ ወይም የመጨረሻ ሳምንት ላይ እንግዲህ ሳምንቱ በሚገኙ ቀናት ማለት ነው በተለይ የኢየሱስ ክርስቶስ የሰው ልጅ ለማዳን ሲል የፈጃቸውን ወይም የተቀበላቸውን መከራዎች በማሰብ እንግዲህ በእምነቱ ተከታዮች ዘንድ በጾም በስግደትና በጸሎት ነው ሲታሰብ የሰነበተው። እንግዲህ ዛሬ ላይም አራተኛው ቀን ላይ እንገኛለን። እቺ አራተኛው ቀን ወይም ጸሎተ ሐሙስ ደግሞ በእምነቱ ተከታዮች ዘንድ ትልቅ ቦታ የሚሰጥበት ነው። እንግዲህ በጸሎተ ሐሙስ ኢየሱስ ክርስቶስ የተለያዩ ታምራትና የተለያዩ ተግባራትን እንዳከናወነን በእምነቱ ተከታዮች ዘንድ ይታመናልና እንግዲህ ዛሬም በተለይ በባህር ዳር ከተማ በሚገኙ በተለያዩ አብያተ ክርስቲያናት ምእመኑ ወደ የአብያተ ክርስቲያናቱ በማቅናት በጾም በጸሎትና በስግደት እያሳለፈ ይገኛል። እኛ አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ቅዱስ ጊዮርጊስ ካቴድራል ቅጥር ግቢ ውስጥ ነው የምንገኘው። እንግዲህ በዚሁ ካቴድራል በተለይ ከጧቱ ጀምሮ ምእመኑ ቤተሰቦቹንም ጭምር ሰብሰብ አድርጎ በመገኘት በቅጥር ግቢ ውስጥ በመገኘት ማለት ነው በጾም በጸሎትና በስግደት ጊዜውን እያሳለፈ ይገኛል ማለት ነው። እንግዲህ ቀደም ሲል እንዳነሳሁት ጸሎተ ሐሙስ እንግዲህ የዛሬው ዕለት ማለት ነው በእምነቱ ተከታዮች ዘንድ በርካታ ስያሜዎችም እንዳሏት በተለይ በእምነቱ ተከታዮች እንዲሁ በአባቶች በኩል ተነስተዋል ማለት ነው። ከነዚህ መካከል ጸሎተ ሐሙስ የሚል ስያሜም እንዳላት ተገልጿል። እንግዲህ በዛሬው ዕለት በተለይ ኢየሱስ ክርስቶስ ዝቅ ብሎ ወይም በትህትና የሐዋርያትን እግር ያጠበበት ዕለት በመሆኑ መጽበተ እግር ተብሎ ስያሜ እንደሚሰጠውም እንግዲህ በዚሁ በቤተ ክርስቲያን ቅጥር ግቢ ውስጥ በነበረው የጸሎት እንዲሁም ደግሞ የትምህርት ሰዓት ላይ ተወስቷል ማለት ነው። እንግዲህ በዛሬው ዕለትም ይህን ታሳቢ በማድረግም በተለይ ኢየሱስ ክርስቶስ የሐዋርያትን እግር ዝቅ ብሎ እንዳጠበው ሁሉ በተለይ በአብያተ ክርስቲያናት የተለያዩ አባቶች በየደረጃው ማለት ነው ዝቅ ብለው በትህትና እስከ ምእመኑ ድረስ ያለውን እግር በማጠብ ይህን ስነ ስርዓቱን ያከብሩታል ማለት ነው። እንግዲህ በስካሁኑ ሂደትም በዚሁ ቅጥር ግቢ ውስጥ ማለት ነው በጋራ ሆኖ ስግደትን የመስገድ እንዲሁም የጸሎት ስነ ስርዓቶች ናቸው ሲካሄዱ የቆዩት። በዚሁ የጸሎትና የስግደት ስነ ስርዓት ላይም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምም እንዲሁ ተገኝተው በጋራ የጸሎት ስነ ስርዓቱን ሲመሩ ቆይተዋል። እንግዲህ ከደቂቃዎች በኋላ ደግሞ ይህ የቀደም ሲል ያነሳሁት የእጽበተ እግር ስነ ስርዓቱ ይከናወናል ተብሎ ይጠበቃል። እንግዲህ ቀደም ሲል ያነሳቸውን ሀሳቦች ጨምረን እንግዲህ በኋላ ደግሞ ሀሳቦችን አካተን ወደ እናንተ የምንመለስ ይሆናል። ነገር ግን የተለያዩ ምእመናንም እንዲሁ ለማናገር ሞክረን ነበር። ከጸሎተ ሐሙስ ምን እንማራለን? በተለይ ኢየሱስ ክርስቶስ ለደቀ መዛሙርቱ ዝቅ ብሎ ትህትናን እንዳስተማረ እግራቸው እንዳጠበው ሁሉ እኛም በተለይ በምንኖርበት ዓለም ሁሉ ዝቅ ብሎ መታዘዝን፣ ትህትናን እንዲሁም በጋራ የመኖርን የመፈቃቀርና የመተሳሰብን ሴቶቻችንን ልንማር ይገባል። በዚሁም ኑሯችን ሁሉ በእነዚህ ሴቶቻችንና ምግባሮቻችን ልናደርገው ይገባል የሚሉ ሀሳቦችን አንስተዋል። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃው። መልካም ቀን ይሁንልህ። ሰሙነ ሕማማት አማኞች በጸሎትና ስግደት በመበርታት ይቅርታን፣ ትህትናን የሚተገብሩበት እንዲሁም ለሀገር ሰላም የሚተጉበት ወቅት ነው። ሕዝበ ክርስቲያኑ በዚህ ወቅት ከኢየሱስ ክርስቶስ የተማርናቸውን የመደጋገፍና የመተሳሰብ በጎ ምግባርን በመፈጸም ሊሆን ይገባል የሚል ሀሳብ ደግሞ የባህር ዳር የክርስትና እምነት ተከታዮች ሰጥተዋል። ተስፋሁን ደስታ አስተያየቶቹን አሰባስቦ ልኮልናል።
አማኑኤል አምላኬ ለከ ኃይልከ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ዘንድ ሰሞነ ሕማማት የክርስቶስን መከራ ስቅለትና ሞት በታላቅ ሐዘንና ጸሎት የሚታሰብበት ልዩ ሳምንት ነው። በተለይም በጸሎተ ሐሙስ ምስጢረ ቁርባን የተመሰረተበትና ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር በማጠብ ትሕትናን ያስተማረበት ዕለት መሆኑን የሃይማኖት አባቶች ያስረዳሉ። እግርን የፈጠረ አምላክ እግርን አጠበ። ውቅያኖስን የፈጠረ አምላክ በሰን ወይም በኩስኩስ ውሃ ቀዳ። ሁሉ የሚሰግድለት የሚበረከክለት አምላክ ወገቡን ታጥቆ የደቀ መዛሙርቱን እግር አጠበ እና ጸሎተ ሐሙስ በጣም የተለየ ምስጢር የሚገለጥበት ነው። አርብም ክርስቶስ በመስቀል ላይ የዋለበት ዕለት በመሆኑ ሕዝበ ክርስቲያኑ በቤተ ክርስቲያን ተገኝተው በታላቅ ጥንቃቄና መንፈሳዊ ተመስጦ በስግደትና በጸሎት ተግተው ይውላሉ። ይህ ሳምንት ከጾምና ከጸሎት ባለፈ የሰው ልጅ ከእግዚአብሔር ጋር የታረቀበትን ጥልቅ ምስጢርን ለመረዳት ልዩ ምዕራፍ ተደርጎም ይወሰዳል። ይህን ሁሉ መከራ እያጸኑበት ምንድነው ያለው? አባት ሆይ በማያውቁት ያደርጋሉና ይቅር በላቸው። ኢትዮጵያውያን ይቅር እንባባል። ይቅርታን ማን ያስተማረን? ለኛ ሲል በመልዕልተ መስቀል ስጋውን የቆረሰው ደሙን ያፈሰሰው ንጉሠ ነገሥት እግዚአ አጋዕዝት ኢየሱስ ክርስቶስ። ስለዚህ ምእመናን ማድረግ ያለባቸው አንደኛው ይቅር መባባል። ሁሉም ኢትዮጵያውያን ገዳዮች እንኳን አልተበቀላቸውም እኮ ይልቁንም በመስቀል ላይ ሆኖ አባ ስረይ ሎሙ እስመ በዘየአምሩ ይገብሩ፣ አባቱ በማያውቁት ያደርጋሉና ይቅር በላቸው አለ። እኛስ ይቅር ብንባባል ምን አለበት? ሳምንቱ የመከራዎች ቢሆንም መከራው ሁሉ ታልፎ ደስታ የሚገኝበትን ምዕመናንም የትንሣኤውን ብርሃን በናፍቆት የሚጠብቁበት የጸጥታና የተስፋ ወቅት ነው። እንቀጥላለን ተመልካቾቻችን። የባህር ዳር የክርስትና እምነት ተከታዮች የሰሞነ ሕማማትን ሰሞን ኢየሱስ ክርስቶስ ያስተማራቸውን የመደጋገፍና የመተሳሰብ በጎ ምግባራት በመተግበር ልናሳልፈው ይገባል የሚል አስተያየት ሰጥተው ነበረ። እሱን የተመለከተ ዘገባ ደግሞ ተስፋውን ደስታ ከባህር ዳር ልኮልናል። ተከታትለን እንመለሳለን። አምላኬ ሳምንቱን በጾም በጸሎት በስግደት ነው እንዲሁ እያሳለፍን ያለነ። ጠዋት ጀምረን እስከ ማታ ድረስ ምእመናኑ ወጡ በሃይማኖት አባቶች መሪነት እየተመራ እዚሁ ቤተክርስቲያን ላይ ይሰግዳል፣ ይጸልያል። ያለውን ነገር ሁሉ ስርዓቱን እያከናወነ ያለንበት ወቅት ነው። በስግደት በጾም እና የጌታን መከራ ስቃይ በማሰብ ነው እያሳለፍኩ ያለሁት። የእግዚአብሔር መንግስት ገነት መንግስተ ሰማያት የምትወረሰው የይቅርታ ልብ ኑሮት በፍቅር በይቅርታ በሰላም ሲኖር መሆኑን ይህንን ያስተምረናል። አንዱ ይሄ ነው። ሁለተኛ ሰላምን ነው ያስተምረናል። ምክንያቱም ኢየሱስ ክርስቶስ በመስቀሉ ጥልን ገድሎ ሰላምን ለሰው ልጆች አደረገ ነው የሚለው መጽሐፍና በሰላም ሰላም የሚገኘው መጀመሪያ ከራስ ነው። ሰው ራሱ ሰላም ሲሆን ቤተሰቡ ሰላማዊ ይሆናል። ቤተሰቡ ሰላም ሲሆን አካባቢው ሰላም ይሆናል። በዚህ በአካባቢው በራሱና በአካባቢው የተጀመረ ሰላም ደግሞ ለሀገር ይበቃል ማለት ነው። ስለዚህ ሁሉም ሰው ሰላማዊ ሆኖ እንዲኖር ሰላምን የምንማርበት ዘመን ነው። ሌላው ትሕትናን የምንማርበት ዘመን ነው። ከጌታችን ፍቅርን፣ ሰላምን፣ አንድነትን፣ መተጋገዝን የሰው ልጅ በሕይወት ሲኖር እየተጋገዝና በፍቅር እንደሆነ ፍቅርን ነው በዚህ መከራና ሕማማት ያስተማረን። ፍቅርን ያስተማረበት ስለሆነ እኛም የሱን ሕማማቱና መከራውን በማሰብ ለሰው ልጆች ለሕዝቡ ሰላምን፣ ፍቅርን እየተመኘን እየሰገድን ያለ አበይት ጾምን ጾመን ለግድፈቱ ስንደርስ ብቻችንን ሳይሆን ነዳያንን ያጡ ሰዎችን አብረን ጎናችን ይዘን ተቃቅፈን ማዕድን በመጋራት የጋራ በመሆን ሁላችንም በጋራ ነው አንዱ ላንዱ ያለው ለሌለው ተካፍሎ በጋራ በዓሉን ማሳለፍ አለብን። ሰሞነ ሕማማት የተማርነውን ትምህርት ተግባራዊ የምናደርገው ደግሞ በሰሞነ ፋሲካው ነው። በሰሞነ ፋሲካው እንግዲህ ትሕትናን ከሱ ተምረናል፣ በትሕትና መኖር ነው። ፍቅርን ከሱ ተምረናል፣ በፍቅር መኖር ነው። በርህራሄ ተምረናል፣ በርህራሄ በማዘን መኖር ነው። ያለንን በማካፈል በሰባተኛው ጠቅላላ ምርጫ የመምረጥ ህገ መንግስታዊ መብታቸውን በመጠቀም የአርሶ አደሩን ያደገ የግብርና ልማት ፍላጎት የሚያሳካ መንግስት እንዲመሰረት ያስፈልጋል። በባህር ዳር ዙሪያ ወረዳ የሮቢት ቀበሌ አርሶ አደሮች ለመራጭነት የሚያበቃቸውን ካርድ እየወሰዱ ይገኛሉ። በባህር ዳር ዙሪያ የወረዳ
በ143 የምርጫ ጣቢያዎች የመራጮች ምዝገባ እየተከናወነም ይገኛል። ራሄል ፍሬው ከስፍራው ተከታዩን ዘገባ ልካልናለች። ወይዘሮ መብራቴ ንጋቱ በባህር ዳር ዙሪያ ወረዳ የሮቢት ቀበሌ ነዋሪ ናቸው። ለ7ኛው ጠቅላላ ምርጫ የመራጭነት ካርድ ሲያወጡ ያገኘናቸው ወይዘሮዋ ሰላማዊ የስልጣን ሽግግር መሰረት በሆነው ምርጫ መሳተፍ ሴቶች ከቤተሰብ ኃላፊነታቸው ባሻገር አካባቢያዊና ሀገራዊ ኃላፊነታቸውን የሚወጡበት መንገድ ስለመሆኑ ያነሳሉ። ምርጫ ለሀገር ለትውልድ ማስተላለፍ ነው። ልጆችን ይዤ ምርጫ ካርድ ልወስድ ከዚህ ተገኝቻለሁ። ምርጫ ማለት ከጦርነት ውጭ የማሸነፍ ሰላማዊ መንገድ ነው። የሚሆነኝን መንግስት በሰላም ለመምረጥ መጥቻለሁ። እንደ ወይዘሮ መብራቴ ሁሉ በሮቢት የምርጫ ጣቢያ የመራጭነት ምዝገባ ሲያደርጉ ያገኘናቸው አርሶ አደሮች እንዳለፉት ዓመታት ሁሉ በምርጫው ንቁ ተሳትፎ ለማድረግ ስለመዘጋጀታቸው ገልጸዋል። ዛሬ ካርድ አወጣናል። በቀጣይም ቀኑ ሲደርስ የሆነን መንግስት ለመምረጥ እኔም ቤተሰቤም ተዘጋጅተን የዛሬ በቀጠሮ ቀን እንገኛለን። ለመምረጥ የምንፈልገውን አይነት መንግስት ለመምረጥ ወይም ተወካይ ለመምረጥ የምርጫ ካርድ መውሰድ አስፈላጊ በመሆኑ እሱን ለመውሰድ ነው የመጣሁት። ምርጫን ለማካሄድ ሰላምን ለማግኘት ስንል የምርጫ ካርድ ልወስድ ነው ራሴ የመጣው። ህዝቡም የተሰበሰበ ለዚያ ነው። የዜግነት የምርጫ ካርድ ለመውሰድ ነው የተገኘሁት። ያው መራጭ ማለት ያው የሚመራውና የሚያስተዳድረውን ፓርቲ መምረጥ ማለት ነው። ከዛ በኋላ ያው መብትም ነው ግዴታም ነው። ህብረተሰቡን በልማት በማትጋት ለሚገኝ እድገት የህዝብ ተቀባይነት ወሳኝ በመሆኑ በምርጫው ይጠቅመናል የሚሉትን ለመምረጥ ትኩረት እንደሚሰጡም ገልጸዋል። ምርጫ ሰላማዊ ሽግግር ነው። ምርጫ ውጭ ሆነው ያው መጥፎ አካሄድ ነው። መጥፎ አካሄድ የሰው ህይወት መሰዋት፣ አገር ማናወጥ፣ መስረቅ፣ መቅጠፍ ስለሆነ የወንብድና ስራ ስለሆነ እስካሁንም አልጠቀመንም። ተሰቃይተናል። ገበያው እንዳንገባ በዚያ እንዳንድ በዚያ እንዳንድ እፎይታ ይሰጠናል ብዬ ደስ ይለኛል። እኔም ያለኝን በጎን ያሉትን ሴቶች ያው በሞራን እያነሳሳሁና እየመከርኩ ወደዚህ እንዲመለሱ አረጋለሁ ብዬ አስባለሁ። አርሶ አደር ነው። ግብርና ተኮር የሆኑ ግብዓቶችን ነዳጅ፣ ማዳበሪያ፣ ምርጥ ዘር በጤናው ዘርፍም ቢሆን በቃ ፍላጎትን መሰረት ያደረገ አስተዳደራዊ ስራ እንዲሰራ ነው የምንፈልገው። ምክንያቱም የሰው ፍላጎት አሁን እየተለጠጠ ነው ሄደ። ግን ፍላጎቱን የሚያሟላ የሚመራ አገር መሪ መንግስት ይፈልጋል ህዝቡ። ማንኛውም ህዝብ በዚያ ልክ ያው እየበለጸግነ እያደግነ በህድነ ቁጥር ፍላጎታችን በዚያ ልክ እየሰፋ ነው የሚሄድ። እሱን ይፈልጋል። እሱን ማሟላት የሚችለውን መምረጥ የህዝቡ ግዴታ መብትም ነው። በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ በሁለት የምርጫ ክልሎች ስር በሚገኙ 145 የምርጫ ጣቢያዎች የመራጮችን ምዝገባ እየተከናወነ ነው። በዲሞክራሲ ስርዓት ግንባታ ሂደት ውስጥ የሴቶች ተሳትፎ የማይተካ ፋይዳ አለው። ካለፉት የምርጫ ተሞክሮዎች በመነሳት የሴቶችን የውክልና ጥራት ለማረጋገጥ ፓርቲዎች በልዩ ትኩረት እየተንቀሳቀሱ ይገኛሉ። መጪው የምርጫ ሂደት የሴቶች ድምጽና ውክልና ጎልቶ እንዲወጣ በትጋት እየተሰራበት ይገኛል። ወይንሸት ደጀኔ ተከታዩን አሰናድታለች። የአንድ ሀገር የዴሞክራሲ ጉዞ ስኬትና ትርጉም ያለው ለውጥ የሚለካው በዜጎች እኩል ተሳትፎና ውክልና መሆኑ ይታወቃል። ይህንን መርህ መሰረት በማድረግ የሰላም ለኢትዮጵያ ጥምረት በመጪው 7ኛው አጠቃላይ ምርጫ የሴቶችን የውሳኔ ሰጪነት ሚና ለማጎልበት በቁርጠኝነት እየሰራ መሆኑን አስታውቋል። ጥምረቱ ካቀረባቸው ሀገር በቀል የፖሊሲ አማራጮች መካከል ሴቶች በኢኮኖሚ ዘርፍ ያላቸው ተጠቃሚነት እንዲረጋገጥና የሀገሪቱ የብልጽግና ጉዞ ግንባር ቀደም ተጠቃሚ እንዲሆኑ የሚያስችሉ ስልታዊ እቅዶችን ይፋ አድርጓል። ይህም የሴቶችን የመሪነት አቅም ከማሳደግ ባለፈ በፖለቲካው መድረክ ያላቸውን ተጽዕኖ ፈጣሪነት እንደሚያጎለብተውም ተመላክቷል። ጥምረቱ ለሴቶችና ለወጣቶች የራሱን የሆነ ፖሊሲ ፕሮግራም አዘጋጅቷል። ሴቶች ወደ አመራርነት እንዲመጡ የሚያግዝ የሴቶችን ማህበራዊ፣ ኢኮኖሚያዊ ችግሮችን ሊፈቱ የሚችሉ ስራዎች መሰራት እንዳለባቸው ከተሳትፎም በላይ ተጽዕኖ ፈጥረው ውሳኔ ሰጪነት ላይ በፓርቲም ላይ ወደ አመራርነት እንዲመጡ ያሉባቸውን ተጽዕኖዎች በማጥናት ከታች ጀምሮ ልባት ማግኘት እንዳለበት፣ ሁለተኛ የኢኮኖሚ ተጠቃሚነት በፓርቲ መዋቅር ውስጥም ወደ አመራርነት እንዲመጡ በመንግስት ኃላፊነት ቦታዎችም እንዲመጡ ለነሱ ትኩረት በመስጠት የፖሊሲ አማራጭ አዘጋጅተናል ማለት ነው። በዲሞክራሲ ስርዓት ግንባታ ሂደት ውስጥ የሴቶች ተሳትፎ የማይተካ ፋይዳ እንዳለው ፓርቲዎች ገልጸው ሁሉም ዜጎች በሀገራቸው ጉዳይ ላይ እኩል የመወሰን መብት አላቸው በሚል እሳቤ ሴቶች ወደ አመራርነትና ወደ ላቀ የስልጣን እርከን እንዲመጡ ምቹ ሁኔታዎችን እየፈጠር ነው ብለዋል። የተረጋጋ የፖለቲካ ድባብ ያመጣል፣ እድገት ያመጣል ብለን ስለምናምን
ሁለተኛ የሴቶችን የመስራት ባህል የበለጠ ሀገር ላይ ቢመጣ ደግሞ ቤተሰባችን ውስጥ ማየት አለብን። ሴቶች ጥንካሬ እነዚህን ወደ ሀገር ብታመጣቸው ወደ ላይ ብታመጣቸው ስልጣን ላይ ሙሉ በሙሉ የተረጋጋ ፖለቲካ ሁኔታ ይፈጥራሉ ብለን እናስባለን። ሴቶች በፖለቲካ ትግልና በፖለቲካ ሂደት ውስጥ ውሳኔ ሰጭ እንዲሆኑ ከወንዶች ጋር እኩል ሆነው በሀገራቸው ጉዳይ በፖለቲካው፣ በዲሞክራሲው፣ በፍትሁ፣ በእኩልነት፣ በነጻነት በአጠቃላይ አገራዊ በሆኑ ሂደቶችና አጠቃላይ አይሁዶች ውስጥ ውሳኔ ሰጭ አካላት ሆነው ኢኳል አዝ እንደ ወንዶች እንዲወጡ ነው የምናደርገው። በመጪው የምርጫ ሂደት የሴቶች ድምጽና ውክልና ጎልቶ እንዲወጣ በትጋት እየተሰራ ይገኛል። አንድ ሀገር የዲሞክራሲ ስርዓትን እገነባለሁ ብላ ስትል ለዜጎቿ ነው። ዜጎቿን ታሳቢ ያደረገ ነው። ዜጎች እንደ ዜጋ ብዙ ፍላጎት አሏቸው። የማህበራዊ ፍላጎት፣ ኢኮኖሚያዊ ፍላጎት አላቸው፣ ፖለቲካዊ ፍላጎቶች አሏቸው። ስለዚህ እነዚህን የሚያሳኩበት መንገድ የምርጫ ሂደት ነው። ምክንያቱም በምርጫ ሂደት ውስጥ የዲሞክራሲ ስርዓትን መገንባት ትችላለህ፣ ብዙ ስራዎችን መስራት ትችላለህና የሴቶች ተሳትፎ ትልቅ ሚና አለው። በመጪው ምርጫ የሴቶች ተሳትፎ ከመቼውም ጊዜ በላይ እንዲጎለብትና በውሳኔ ሰጪነት ደረጃ የነበራቸውን ውክልና ወደ ላቀ ምዕራፍ ለማሸጋገር የተጀመሩት እነዚህ የፖሊሲ አማራጮች የሀገሪቱን የዴሞክራሲ ጉዞ ይበልጥ ተአማኒና አካታች እንደሚያደርጉት ታምኖባቸዋል። የውጭ ዜና አሜሪካና ኢራን የደረሱበት የተኩስ ማቆም ስምምነት እስራኤል በሊባኖስ ላይ በፈጸመችው ጥቃት ምክንያት አደጋ ውስጥ ገብቷል። ኢራን በሊባኖስ የተኩስ አቆም እንዲኖር ስምምነቱ ያስገድዳል ብትልም አሜሪካና እስራኤል ግን ይህ ሌላ ጦርነት ነው እያሉ ይገኛሉ። እስራኤል በፈጸመችው ጥቃት የሄዝቦላህ አዛዥን ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። በዚህም አሜሪካና ኢራን የደረሱበት የተኩስ ማቆም ስምምነት በቀጠናው መረጋጋትን ፈጥሮ የነበረ ቢሆንም አሁን ስምምነቱ ጥያቄ ውስጥ መግባቱ እየታየ ነው። ይህን ተከትሎም ከስምምነቱ በኋላ ቀንሶ የነበረው የነዳጅ ዋጋ ጭማሪ አሳይቷል። ኢራን ስምምነቱን የማታከብር ከሆነ ከቀደመው ጊዜ የከፋ ጥቃት እንደሚፈጸም ፕሬዚደንት ዶናልድ ትራምፕ እያስጠነቀቁ ነው። ኢራንም በሊባኖስ እየተፈጸመ ያለው ጥቃት በአስቸኳይ እንዲቆም አስጠንቅቃለች። አሜሪካና ኢራን በፓኪስታን አደራዳሪነት ነገ ኢስላማባድ ላይ ይወያያሉ ተብሎ ይጠበቃል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች በተከታታይ የሚቀርቡበት ነው። ጥሩ ጊዜ ይሆነላችሁ። ከኔ ጋር 7 ሰዓት ሲል መልሰን እንገናኛለን።